በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት በቅዱሳን መጻሕፍትና በሃይማኖተ አበው መሰረት የሰው ልጅ ንጽህና ደረጃ እና ከቅዱስ ሥጋውና ከክቡር ደሙ ጋር ያለው ግንኙነት እጅግ ጥልቅና ፈጽሞ የማይለያዩ ናቸው። ቅዱስ ሥጋውና ክቡር ደሙ የንጽህና ሁሉ ምንጭ፣ የጸጋዎች ሁሉ ማጠቃለያና ማህተም ነው። ሰው በንጽህና ደረጃው ወደ ቅዱስ ሥጋውና ደሙ ሲቀርብ የሚያገኘውን ጸጋና የቅዱስ ሥጋውና ደሙን ሚናም የሚከተሉት ዋና ዋና ነጥቦችም ማየት ይቻላል። ቅዱስ ሥጋውና ደሙ የንጽህናና የጸጋ ሁሉ ምንጭ። በኦርቶዶክሳዊ ትምህርት የሰው ልጅ በጾም በጸሎትና በትጋት የሚያገኘው ንጽህና የሚጸናውና ፍጹም የሚሆነው በክርስቶስ ሥጋና ደም ነው። ይህም በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 እስከ 56 ተጠቅሷል። ለመጀመሪያው ደረጃ ንስሐ ሲሆን ቅዱስ ሥጋውና ደሙ የኃጢአት መስረይ የነፍስና የሥጋ መፈወሻ ነው። ሰው በንስሐ ታጥቦ ወደ ቁርባን ሲቀርብ የመጀመሪያውን የንጽህናና የኃጢአት ይቅርታ ጸጋን ይቀበላል። ለተጋድሎና ለንጽህ ልቦናም ቅዱስ ሥጋውና ደሙ በሰው ልጅ ውስጥ ያለውን የኃጢአት ፍላጎትና የሥጋ ሐሳብ የሚያቃጥል እሳት ነው። አበው ቅዱስ ሥጋውና ደሙ የኃጢአትን እሾህ የሚያቃጥል እሳት ነው ይላሉ። በሁለተኛም የንጽህና ደረጃና ወደ ቅዱስ ሥጋውና ደሙ የመቅረብ ሁኔታ በቅዱሳን መጻሕፍትና በሃይማኖተ አበው መሰረት ወደ ቅዱስ ሥጋውና ደሙ ለመቅረብ የሰው ልጅ የንጽህና ዝግጅትና የሚቀበለው ጸጋ እንደ ደረጃው ይለያያል። በባዶነትና ያለ ንጽህና መቅረብ የሚያስከትለውም አደጋ አለው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 እስከ 29 ላይ እንደተናገረው ሳይገባው ይህን እንጀራ የሚበላ ወይም የጌታም ጽዋ የሚጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። ሳይገባው ማለት ሳይረዳው፣ ሳያምነው፣ እምነት ውስጡ ሳይኖር የክርስቶስ አማናዊ ሥጋና ደም መሆኑን በውስጥ ያላመነ ማለት ነው። ሰው ያለ ንስሐና ያለ ንጽህና ወደ ቅዱስ ሥጋውና ደሙ ሲቀርብ ጸጋን ሳይሆን ፍርድን ይጎናጸፋል። ስለዚህ ቅዱስ ሥጋውና ደሙ የንጽህና ደረጃ ይጠይቃል። ንጽህና ደግሞ በቁርባን አማካኝነት ወደ ላቀ መንፈሳዊ ደረጃ ያድጋል። የንጽህ ሥጋና የንጽህ ልቦና ደረጃ በትጋትና በንስሐ የሚደረግ ዝግጅት። ሰው በንስሐ በጾም በጸሎትና በበጎ ምግባር ሥጋውንና ልቡን ሲያነጻ ወደ ቅዱስ ሥጋውና ደሙ ለመቅረብም ብቁ ይሆናል። የሚሰጠው ጸጋም የልብ መብራት፣ መንፈሳዊ ጥበብ፣ ሰላም እና ከዲያብሎስ ውጊያ የመጠበቅ ጸጋ ነው። ቅዱስ ሥጋውና ደሙ የሰውን ልጅ ነፍስና ሥጋ በማንጻት ወደ ቀጣይ መንፈሳዊ እድገት ያሸጋግረዋል። የፍጽምና ደረጃ እና ከክርስቶስ ጋር መዋሃድ ቲዮሲስ ወይም ዲፊኬሽን። የሰው ልጅ በንጽህና ሲበስል ቅዱስ ሥጋውና ደሙን ሲቀበል ከክርስቶስ ጋር ፍጹም አንድ ይሆናል። ጌታችን በወንጌል ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ እንደሚል በዮሐንስ ወንጌል ምዕራፍ 6 ከቁጥር 56 እንዳለው ይህ ደረጃ የጸጋዎች ሁሉ ከፍተኛው ደረጃ ነው። የሚሰጠውም ጸጋም አበው እንደሚሉት ሰው ቅዱስ ሥጋውና ደሙን ሲቀበል መለኮታዊ ባህሪን በጸጋ ይካፈላል። ሰው የክርስቶስ አካል ክፍለ አካል ይሆን ዘንድ ይበቃል። የዘላለም ሕይወትና የትንሣኤ ጸጋን ያገኛል። እንዲሁም በሶስተኛ በሃይማኖተ አበው መጽሐፍ የተሰጠ ማብራሪያ። በሃይማኖተ አበው ትምህርት የቅዱስ ሥጋውና ደሙ ሚና ከሰው ልጅ ንጽህናና ጸጋ ጋር እንደሚከተለው ተብራርቷል። የአንደኛው መድኃኒተ ነፍስ ወሥጋ የነፍስና የሥጋ ፈውስ። ቅዱስ ዮሐንስ አፈወርቅና ሌሎች አበው እንደሚያስተምሩት ቅዱስ ሥጋውና ደሙ የሰው ልጅ የውጭውን አካል ብቻ ሳይሆን የውስጡን ሕሊና፣ ሐሳብና ነፍስ የሚያነጻ መለኮታዊ መድኃኒት ነው ይላል። በሁለተኛው ኅብረት ወተዋህዶ ከመድኃኔ ዓለም ጋር አንድ መሆን። አበው ውህደት በጸጋ ብለው የሚጠሩት የሰው ልጅ በንጽህና ተዘጋጅቶ ቁርባንን ሲቀበል ከእግዚአብሔር ጋር የሚያደርገው ጥልቅ መንፈሳዊ አንድነት ነው። በሶስተኛ ሀብተ መንፈስ ቅዱስ ማደስ ነው። በጥምቀት ያገኘነው ጸጋ ልጅነት ከኃጢአት ምክንያት ሲደበዝዝ በንጽህናና በንስሐ ታድሰን ቅዱስ ሥጋውና ደሙን ስንቀበል የመንፈስ ቅዱስ ጸጋ እንደገና በውስጣችን ይነዳል፣ ይበራል። በዚሁ በአጠቃላይ ንጽህና ወደ ቅዱስ ሥጋውና ደሙ ለመቅረብ የሚደረግ መንፈሳዊ መንገድ ሲሆን ቅዱስ ሥጋውና ደሙ ደግሞ ለሰው ልጅ የሚሰጥ የጸጋዎች ሁሉ አክሊልና ፍጽምና ነው።